በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ አባታችን ለአቡነ ሀፍተ ማርያም ወርኃዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቪዲዮውን እንድታስጀምሩ ስንል በታላቅ ትሕትና ቃል እናሳስባለን። ከጻድቁ አባታችን ከአቡነ ሀፍተ ማርያም ረድኤታቸው፣ በረከታቸው፣ ምልጃቸው፣ ጸሎታቸው እንድናገኝ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። አቡነ ሀፍተ ማርያም ዕድሜያቸው ለትምህርት ሲደርስ ከእኩዮቻቸው ሕፃናት ሁሉ እጅግ የተለዩ ነበሩ። ሕፃናት በየሜዳው ሲጫወቱ ሲሮጡ፣ እርሳቸው ግን ከልጅነታቸው ጀምሮ ትሕትናን፣ ፍቅርን፣ ጸጥታን ይወዱ ነበር። ምግበ ሥጋ በሚሰጣቸው ጊዜ ለብቻቸው አይበሉም ነበር። የተራቡትንና የተቸገሩትን የሰፈሩን ሕፃናት ሰብስበው አብረዋቸው ይበሉ ይጠጡም ነበር። የሌላቸውንም ልብስ የራሳቸውን አውልቀው ለድሆች ይለግሱ ነበር። ወደ መምህራን ዘንድ ለትምህርት በተላኩ ጊዜ የእግዚአብሔር መንፈስ ቅዱስ አብሯቸው ስለነበር ሌሎች ሕፃናት በብዙ ዓመታት የሚማሩትን የዳዊት መዝሙርና የቤተ ክርስቲያን ትምህርት በጥቂት ጊዜ ውስጥ በብቃት አጠናቀቁ። መምህሮቻቸውም በበጎ አእምሮአቸውና በጥበባቸው ሁልጊዜ ያደንቋቸው ነበር። ወላጆቻቸው አባ ፍሬ ቡሩክና እናታቸው ዮስቲና ልጃቸውን እንደ ማንኛውም ዓለማዊ ሰው አሳድገው አግብተውና በሀብት ከብረው ለማየት ይመኙ ነበር። ሆኖም ግን የታላቁን ሕፃኑ አቡነ ሀፍተ ማርያም ልብ የታሰረው በምድር ሀብት ሳይሆን በሰማያዊ ክብር ነበር። አንድ ቀን አቡነ ሀፍተ ማርያም ወላጆቻቸውን በትሕትና አቀረቧቸውና እንዲህ አሉ። ወላጆቼ ሆይ፣ ይህ ዓለም ኃላፊ ነው፣ ክብሩም እንደ ሣር አበባ የሚረግፍ ነው። እኔ ነፍሴን ለፈጣሪ ልሰጥ የምንኩስናን ቀንበር ተሸክሜ አምላኬን ልከተል እወዳለሁና ፈቅዳችሁ መርቃችሁ ሸኙኝ አሉ። እናታቸው ዮስቲና ይህንን ነገር ስትሰማ ልቧ ባዘን ተነካ። በብዙ እንባና ጸሎት ያገኘችውን ብቸኛ ልጇን ተለይታ መኖር እጅግ ከብዷት ነበር። ሆኖም ግን የእግዚአብሔር ጥሪ መሆኑን ስለተረዳች ልጇን አቅፋ እያለቀሰች ልጄ ሆይ፣ የሰጠኝ አምላክ ለአገልግሎት ቢመርጥ ምን እላለሁ? መንገዱን ያቅናል፣ የእመቤታችን የቅድስት ድንግል ማርያም አምላክ ይጠብቅ ብላ በእንባ መረቀችው። ጻድቁ ከወላጆቻቸው ምርቃት ከተቀበሉም በኋላ ዓለምንና የዓለምን ምኞት በሙሉ ከጀርባቸው ጥለው ወደ ገዳም አመሩ። በገዳም ሲገቡ የጻድቃንን የመነኮሳትን እግር በማጠብ ውሃ በመቅዳት እንጨት በመስበር ይተጉ ስለነበር ማንም ሰው እንዳይቀድማቸው በሌሊት ተነስተው የታመሙትንና ያረጁትን አበው ያገለግሉ ነበር። ታላቁን የምንኩስና ልብስ ቆብና አስኬማ በለበሱ ጊዜ ይበልጥ በጾም በጸሎትና በስግደት ይተጉም ነበር። ከዕድሜያቸው ማነስ የተነሳ ገዳማዊ አበው ይደነቁባቸው የነበረ ቢሆንም በውስጣቸው ያለው የመንፈስ ቅዱስ እሳት ግን ከታላላቅ አበው ያላነሰ ነበር። አቡነ ሀፍተ ማርያም በወጣትነታቸው በገዳም ሳሉ ሌሊቱን ሙሉ ሳይተኙ ይጸልዩ ነበር። ዓይኖቻቸውን ገንባም አይደርቁም ነበር። ስለ ራሳቸው ብቻ ሳይሆን ስለ ዓለም ሁሉ ሰላም፣ ስለ ዕጣን መመለስና ስለ ቤተ ክርስቲያን አንድነት እያለቀሱ ይለምኑ ነበር።
ሰውነታቸው በጾምና በታላቅ ተጋድሎ እጅግ ይከሳል። ሆኖም ግን የፊታቸው ብርሃን እንደ ፀሐይ ያበራ ነበር። በወጣትነት ዕድሜያቸው የምድርን ድሎት፣ የቤተሰብ ፍቅርና የዓለምን ክብር ንቀው በምትኩ ሥጋቸውን እየቆረሱ እያደከሙ ለነፍሳቸውና ለዓለም ድህነት ራሳቸውን ሙሉ በሙሉ ለእግዚአብሔር መስጠታቸው ነው። አቡነ ሀብተ ማርያም የምንኩስናን ሥርዓት ከተቀበሉ በኋላ ይበልጥ ወደ እግዚአብሔር ለመቅረብና የሰው ድምፅ የማይሰማበትን የብሕትውና ሕይወት መረጡ። ሰዎችን፣ ዘመዶችንና የምድርን ምቾት ሙሉ በሙሉ ትተው እግራቸው ወደ መራቸው እጅግ አስፈሪ ጨለማ ወደ ሆነ በረሃ ገቡ። በዚያ በረሃ ውስጥ የሚበላ እህል፣ የሚጠጣ ንጹሕ ውሃ፣ የሚጠለልም ቤት አልነበረም። በየበረሃው የሚበቅሉ መራራ ቅጠሎችንና የዛፍ ሥሮችን ብቻ በየጥቂት በመቅመስ ይኖሩ ነበር። ቅዝቃዜውንና ሐሩሩን የማይከታከል ከዛፍ ቅርፊትና ከቆዳ የተሠራ ብቸኛ ልብስ ይለብሱ ነበር። ጻድቁ ሌሊት በቅዝቃዜ ቀን በሐሩር እየተቃጠሉ እግዚአብሔርን ያገለግሉ ነበር። ነገር ግን የሥጋቸውን ምኞት ፈጽሞ ለመስበርና የዓለምን ኃጢአት አስበው ለማልቀስ እጅግ የሚያስገርም ተጋድሎ ያደርጉ ነበር። በኩለ ሌሊት ጨለማው በዋጠውና ቅዝቃዜው አጥንትን በሚሰብርበት ሰዓት ወደ ውሃው ይገቡ ነበር። የጻድቁ ጸሎት እስከ አንገታቸው ድረስ በበረዶ በሚቀዘቅዝ ውሃ ውስጥ ቆመው በቅዝቃዜው ምክንያት አካላቸው እየተንቀጠቀጠና ደማቸው እየረጋ አምላኬ ሆይ እኔ ኃጢአተኛው ባሪያህን በፊትህ ቆሜ እለምናለሁ፣ በታላቅ ቁጣ ዓለምን አታጥፋት፣ የኃጢአተኞችን ንስሐ ተቀበል እያሉ ዓይኖቻቸው እስኪመሰክሩ ድረስ እንባቸው እንደ ውሃ ያፈሱ ነበር። አካላቸው በቅዝቃዜ ቢቆስልም በውስጣቸው የሚነደው የእግዚአብሔር ፍቅር እሳት ግን ቅዝቃዜውን ያሞቀው ነበር። ጻድቁ አቡነ ሀብተ ማርያም በጸሎትና በጾም በረሃውን ሲያበሩት የጽልመት ኃይል የሆነው ዲያብሎስ በታላቅ ቅናት ተነሳባቸው። ጻድቁ ከጸሎታቸው ለማስተጓጎልና ከበረሃው ለማባረር በልዩ ልዩ አስፈሪ ትዕይንቶች ይፈትናቸው ጀመር። ዲያብሎስ እንደ አንበሳ እንደ አስፈሪ እባቦች እየተመሰለ በጨለማ መጥቶ ያገሳባቸው ሊበላቸው የተዘጋጀም ይመስል ነበር። በረሃው የሚናጋ ያክል አስፈሪ ድምፅ እያሰማ ሊያስደነግጣቸው ሞከረ። ነገር ግን አቡነ ሀብተ ማርያም ድንጋጤ፣ ፍርሃት አልገባባቸውም። በእጃቸው የያዙትን ቅዱስ መስቀል ወደ ሰማይ አንስተው በመስቀሉ ምልክት አጋንንቱን ሲያማትቡባቸው አጋንንቱ እንደ ጢስ ተበታትነው ይሸሹ ነበር። አራዊቱን በጻድቁ ፊት እንደ በግ እየተንበረከኩ እግራቸውን ይልሱ ነበር። በእነዚህ ሁሉ አስደናቂና አሰቃቂ ተጋድሎዎች ውስጥ ጻድቁ ብቻቸውን አልነበሩም። በኩለ ሌሊት ተጋድሏቸው በበረታ ጊዜ የእግዚአብሔር መልአክ ከሰማይ ወርዶ ያጽናናቸው ነበር። አካላቸው በጾም በጸሎት ተዳክሞ በሚወድቁበት ጊዜ መላእክት ሰማያዊ መናንና ሕይወት የሚሰጥ የጽድቅ ውሃ ያጠጧቸው ነበር። ፊታቸው ከሰማያዊው ብርሃን የተነሳ እንደ ፀሐይም ያበራ ነበር። ጻድቁ አባታችን አቡነ ሀብተ ማርያም ስለ ራሳቸው ምቾትም ሳያስቡ በዚያ ጨለማና ቅዝቃዜ የበዛበት በረሃ ውስጥ አጥንታቸውን ለቅዝቃዜ ሥጋቸውን ለረሃብ አሳልፈው በመስጠት ስለኛና ስለ ዓለም ሁሉ ድኅነትን ያፈሰሱት የእንባና ደም ጸሎት ነው።
አቡነ ሀብተ ማርያም በበረሃ ውስጥ በታላቅ ተጋድሎ በጾምና በጸሎት የሥጋቸውን ምኞት ፈጽመው ካሸነፉ በኋላ እግዚአብሔር አምላክ ለተቸገሩት ለታመሙትና ተስፋ ለቆረጡት ሕዝቦች ወንጌልን እንዲሰብኩና በጸሎታቸው እንዲፈውሱ ወደ ዓለም ላካቸው። ጻድቁ ከበረሃ ወጥተው ወደ መንደሮችና ወደ አበባ ቤተ ክርስቲያናት ሲመጡ የታመሙትንና በኃጢአት የተያዙትን ለማዳን ሌሊትና ቀን ሳይሰለቹ ይደክሙም ነበር። የታመመ ሰው ሲያዩ ሕመሙ የራሳቸው ያክል ይሰማቸው ነበር። በሕመም የሚሰቃዩትን አይተው እንባቸውን በጉንጫቸው ላይ ይፈስ ነበር። የተራቡትን ይመግቡ፣ ተስፋ የቆረጡትንና የበረዱትን ያሞቁ፣ ለተስፋ መቁረጥ የተዳረጉትን በእግዚአብሔር ፍቅር ያጽናኗቸው፣ መልሰውም ተስፋ እንዲኖራቸው ያደርጉ ነበር። እግዚአብሔር አምላክ ለጻድቁ አቡነ ሀብተ ማርያም ድውያንን የመፈወስና አጋንንትን የማውጣት ታላቅ ጸጋ ሰጥቷቸው ነበር። በሄዱበት ቦታ ሁሉ ድንቅ ድንቅ ታምራቶችን ይፈጽሙ ነበር። ዓይኖቻቸው ጨልመው ለብዙ ዓመታት በጨለማ ይኖሩ የነበሩ ዕውሮች ወደ ጻድቁ ሲመጡ አቡነ ሀብተ ማርያም በእጃቸው መስቀል ይዘው እንባቸውን ያፈሱ ነበር። በእንባቸው የታጠበውን እጃቸውን በዓይናቸው ላይ ሲጭኑባቸው ወዲያውኑ ብርሃን ተመልሶላቸው ማየት ይጀምሩ ነበር። ለምጻሞች የጻድቁን ልብ በመዳሰስ ብቻ በልብሳቸው ቢያምኑ ዳሰውም ሰውነታቸው እንደ ሕፃን ጎዳ ይነጻ ነበር። እግዚአብሔር አምላክ በሰጣቸው ጸጋ የሚማጸኑትን ሁሉ በእግዚአብሔር ኃይል ይፈውሳቸው ነበር። በጽኑ ደዌ ተይዘው ተስፋ የተቆረጠባቸው አልጋ ላይ የወደቁ ሕመምተኞች ወደ እርሳቸው ሲመጡ ወደ ጻድቁ ቤታቸውም ሲገቡ በጸሎታቸው በእግዚአብሔር ስም በመባረክ ወዲያውኑ ተፈውሰው በእግራቸውም ይቆሙ ነበር። በዚያ ዘመን በክፉ አጋንንት ተይዘው የሚሰቃዩ ልብሳቸውን የሚጥሉና በየደኑ የሚዞሩ ብዙ ሰዎች ነበሩ። የጽልመትም ኃይል መንቀጥቀጥ አቡነ ሀብተ ማርያም በዚያ አካባቢ ሲያልፉ አጋንንቱ በሰዎች ላይ አድረው የሀብተ ማርያም አምላክ ሆይ አታጥፋን፣ ጸሎቱና እሳት የሆነው ቅድስናው አቃጠልን እያሉ ይጮኹ ነበር። ጻድቁ በታላቅ ትሕትና በእምነታቸው እጃቸውን ወደ ሰማይ አንስተው በቅዱስ መስቀላቸው አማትበው አጋንንቱን ሲገሥጿቸው አጋንንቱ በታላቅ ዋይታ ሰዎችን ትተው ይወጡ ነበር። የተሰቃዩት ሰዎችም አእምሮአቸው ተመልሶ ነፃም ወጥተው እግዚአብሔርን ያመሰግኑ ነበር። አቡነ ሀብተ ማርያም በቅድስናቸው ምክንያት የመጀመሪያው ሰው አዳም ከኃጢአት በፊት የነበረውን ስልጣን አግኝቶ ነበር። በበረሃ በሚኖሩበትና በሚዞሩበት ጊዜ አስፈሪ ጨካኝ አንበሶችና ነብሮች መጥተው በእግራቸው ስር በመተኛት እንደ የዋህ በግ ይታዘዟቸው ነበር። የታላላቅ ወንዞች ውሃ እርሳቸው ሲሻገሩ ይቆሙላቸው ነበር። አቡነ ሀብተ ማርያም ይህንን ሁሉ ታላቅ ታምር ፈውስም ሲያደርጉ ትንሽ እንኳ ትዕቢት ሳይገባቸው እኔ ደካማና ኃጢአተኛ ነኝ፣ ፈውሱ የእግዚአብሔር ነው፣ ኃይሉም የእርሱ ነው፣ እርሱ በእኔ ላይ ታምራትን አደረገ እያሉ በበለጠ ትሕትናና በእንባም ሰዎችን ማገልገላቸው የሚታወስ ነው። አቡነ ሀብተ ማርያም የያዙትን መንፈሳዊ ተጋድሎ በድልም አጠናቀው በጾም በጸሎት በብሕትውናና በታላቅ የፍቅር አገልግሎት ተጉዘው ዕድሜያቸው ለዕረፍትም ደረሰ። የእግዚአብሔር አምላክ እግዚአብሔር ታማኙንና የፍቅር አምላክ የሆነው ቅዱሱን ባሪያውን
ከዚህ ኃላፊና መከራ የበዛበት ዓለም ወደ ዘላለማዊ ረፍት ሊወስደውም ወደደ። ጻድቁ አቡነ ሀብተ ማርያም የመውጫቸው ቀን እንደቀረበ በመንፈስ ቅዱስ አወቁ። ወደ ፈጣሪያቸው ከመሄዳቸው በፊትም ይበልጥ በስደትና በእንባ ጸሎታቸውን አበረቱ። አምላኬ ሆይ ደካማውን ባሪያን አስበህ እስከዚህች ሰዓት አጸናኸኝ። አሁንም ነፍሴን በሰላም ተቀበላት። በስሜ የሚማጸኑትንና የታመኑትን ሁሉ አትርሳቸው እያሉ በታላቅ ትሕትናም ይጸልዩ ነበር። በዚያች የተቀደሰችም ሰዓት ሰማያት ተከፈቱ። ጌታችን ኢየሱስ ክርስቶስ በታላቅ ሰማያዊ ክብርና ብርሃን ከእመቤታችን ከቅድስት ድንግል ማርያምና ከእልፍ አእላፋት ቅዱሳን መላእክት ጋር ወደ ጻድቁ አቡነ ሀብተ ማርያም ወረደ። ቤቱና አካባቢው በሙሉ በሰማያዊ መዓዛና በብርሃን ተሞላ። ጌታችን ለጻድቁ እንዲህ ሲል የማይሻር ታላቅ ቃል ኪዳን ገባላቸው። ወዳጄ ሀብተ ማርያም ሆይ ስለኔ ብለህ በበረሃ ያፈሰስከውን እንባህንና የደከምከውን ታላቅ ተጋድሎህን አይቻለሁ። ስለኔ እውነት እላለሁ፣ ስምህን የጠራውን ገድልን ያነበበውንና የሰማውን በስመ ቤተ ክርስቲያን ያነጸውን መታሰቢያን ያደረገውንና ለነዳያን የመጸወተውን በቃል ኪዳን ቦታ መጥቶ በቅን ልብ የተማጸነውን ሁሉ ከገሃነመ እሳት እምርልሃለሁ፣ ከዘላለም ጥፋትም አድነዋለሁ። ጻድቁ አቡነ ሀብተ ማርያም ይህንን አምላካዊ ቃል ኪዳን ሲሰሙ በታላቅ ደስታና ምስጋና በፈጣሪያቸው ፊት በግንባራቸው ተደፍተው ሰገዱ። ስለ ኃጥአንና ስለ አዳም ልጆች ሁሉ ምሕረትን ስላገኙ እንባቸው በደስታ ፈሰሰ። ቃል ኪዳኑ ከተሰጣቸውም በኋላ ጻድቁ አቡነ ሀብተ ማርያም በእጃቸው መስቀላቸውን ጨብጠው ፊታቸውን ወደ ሰማይ አቅንተው በታላቅ ሰላም ፍቅራቸውንና ነፍሳቸውን ለፈጣሪያቸው አሳልፈው ሰጡ። ነፍሳቸው ከሥጋቸው ስትለይ ቅዱሳን መላእክት በወርቅ አልጋ ላይ አጋድመዋት በሰማያዊት ማዕጠንትና በምስጋና መዝሙር ያጀቧት ወደ ገነትም አረጉ። ጻድቁ አባታችን ባረፉባትም ሰዓት የእግዚአብሔር ሕዝብ የመነኮሳት አበውና ደቀ መዛሙርቶቻቸው ታላቅ አባታቸውን መካሪያቸውን በማጣታቸው በታላቅ እንባና ዋይታ አዘኑ። የጻድቁ አቡነ ሀብተ ማርያም ቅዱስ ሥጋቸው በተቀደሰ ቦታ ከተከበረ በኋላ እስከ ዛሬም ድረስ በቃል ኪዳናቸው ቦታ ድንቅ ድንቅ ታምራቶች ይፈጸማሉ። የታመሙት ይጠመቃሉ፣ ወዲያውኑ ይፈወሳሉ። በችግርና በሐዘን የተከበቡበት በጻድቁ አባታቸው ስም ተማጽነው ሰላምን ያገኛሉ። የአቡነ ሀብተ ማርያም ታላቅ በረከታቸው፣ ረድኤታቸው፣ ምልጃቸው፣ ልመናቸው፣ የቃል ኪዳናቸው ምሕረት በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። ከዚህ በመቀጠል የብፁዕ አቡነ ሰላማ ከሳቴ ብርሃን ታሪካቸውን፣ ተጋድሏቸውን፣ ሕይወታቸውን እንዲህ በማለት እናሰማለን። በረከታቸው ይደርብን፣ አሜን። በአራተኛው ክፍለ ዘመን አጋማሽ በሜዲትራኒያን ባህር ዳርቻ ከምትገኘው ታዋቂዋ የጤግሮስ ከተማ አንዲት ግዙፍ የንግድ መርከብ ወደ ቀይ ባህር አቅጣጫ ጉዞን ጀምራ ነበር። በመርከቧ ላይ ታዋቂው ፈላስፋና ነጋዴ ሜሮጵዮስ ከሁለት ወጣቶች ጋር ይገኛል። ወጣቱ ፍሬምናጦስና ታናሽ ወንድሙ ኤደሲዮስ። ፍሬምናጦስ በአስተዋይነቱ በነገሮች ጥልቀትና በትዕግስቱ የሚታወቅ ሲሆን ጉዞ ለትምህርትና ለአዲስ ዓለም ዕውቀት የተደረገ ነበር። ነገር ግን ቀይ ባህር ሁል ጊዜ ሰላማዊ አልነበረም።
መርከቧ በአዶሊስ የአሁኗ ኤርትራ ዳርቻ አቅራቢያ ስትደርስ ድንገት ያልተጠበቀ ኃይለኛ አውሎ ነፋስ ተነሳ። ማዕበሉ መርከቧን እንደ ቅጠል ያወዛውዛት ጀመር። የመርከቧ ተጓዦች በጭንቀትና በፍርሃት ይጮሁ ነበር። ፍሬምናጦስ ግን ወንድሙን ኤዴስዮስን እቅፍ አድርጎ ወደ አምላኩ ይጸልይ ነበር። በመጨረሻ መርከቧ ውሃ ለመቅዳትና ለማረፍ በባህር ዳርቻ አቅራቢያ በሚገኝ አደገኛ ወደብ ላይ እንድትቆም ተገደደች። ያን ጊዜ በአካባቢው የነበሩ የባህር ዳርቻ ነዋሪዎችና የጦር ሰዎች ከሮም መንግስት ጋር በነበራቸው ውጥረት ምክንያት በመርከቧ ላይ ያሉት ተጓዦች በጠላትነት ፈረጇቸው። ኃይለኛ ጥቃትም ተከፈተ። በጥቂት ደቂቃዎች ውስጥ የመርከቧ አዛዦች፣ ነጋዴዎችና አጎታቸው ሜሮጶን በሰይፍ ተመተው ወደቁ። የባህር ዳርቻ በደም ተለወጠ። ወጣቶቹ ፍሬምናጦስና ኤዴስዮስ ግን ከአደጋው ለማምለጥ ከአንድ ትልቅ ዛፍ ስር ቁጭ ብለው መጽሐፍ እያነበቡና በጸሎት ተስፋ በማድረግ ላይም ነበሩ። ያን ጊዜ በአካባቢው የነበሩት የባህር ዳርቻ ነዋሪዎችና የጦር ሰዎች ከሮም መንግስት ጋር በነበራቸው ውጥረት ምክንያት በመርከቧ ላይ ያሉትን ተጓዦች በጠላትነት ፈረጇቸው። ኃይለኛ ጥቃት ተከፈተ። በጥቂት ደቂቃዎች ውስጥ የመርከቧ አዛዦች፣ ነጋዴዎችና አጎታቸው ሜሮጶን በሰይፍ ተመተው ወደቁ። የባህሩ ዳርቻ በደም ተለወጠ። ወጣቶቹ ፍሬምናጦስና ኤዴስዮስ ግን ከአደጋው ለማምለጥ ከአንድ ትልቅ ዛፍ ስር ቁጭ ብለው መጽሐፍ እያነበቡ ነበር። ተዋጊዎች ሁሉ ገድለው ወደ ዛፉ ስር ሲቀመጡ የሁለት ወጣቶች ንጽህና፣ ፍርሃት የሌለበት መረጋጋትና የተለየ ግርማ ተመለከቱ። ሰይፋቸውን ሊያሳርፉባቸው ሲሉ እጃቸው ተገታ። ከካህናቱ አንዱ እነዚህ ልጆች ተራ አይደሉም፣ ለአክሱም ንጉሥ ገጸ በረከት ይሁኑ በማለት እንዳይገደሉም ከለከላቸው። ሁለት ወጣቶች በሰንሰለት ታስረው ረጅም መንገድ ተነዱ። በመጨረሻም በዘመኑ በዓለም ላይ ካሉት ታላላቅ ኃያላን መንግስታት አንዷ ወደ ነበረችው ወደ አክሱም ገቡ። ታላላቅ ሐውልቶች፣ በወርቅ የተሸለሙ ቤተ መንግስታትና የጦር ሰራዊት ፍሬምናጦስንና ኤዴስዮስን አስገረማቸው። ወደ ንጉሥ አላሜዳ አልፋና ዙፋን ፊትም ቀረቡ። ንጉሡ በግርማ ተቀምጦ ወደ ወጣቶቹ ተመለከተ። የፍሬምናጦስን ዓይኖችም ሲያይ የተለየ ብልህነትና መንፈሳዊ መረጋጋትን አስተዋለ። ንጉሥ አላሜዳ እናንተ እነማን ናችሁ? ከየትስ መጣችሁ? አለ። ፍሬምናጦስም ንጉሥ ሆይ እኛ ከጤግሮስ የመጣን ፍጡራን ነን። አምላካችን ሕይወታችንን አትርፎ በእጆቿ ስር በእርሶ እጅ ስር ጥሎልንና። ንጉሥ በፍሬምናጦስ አንደበት ረጋ ያለ ስብዕናና የጽሕፈትና የሂሳብ ዕውቀት እጅግ ተደነቀ። ባሪያዎች አድርጎ ከማቃጠል ይልቅ በቤተ መንግስታቱ ታማኝ አገልጋዮች እንዲሆኑም ወሰነ። ፍሬምናጦስ የቤተ መንግስቱ ጸሐፊና የንጉሡ ግምጃ ቤት ንብረት ጠባቂ፣ ኤዴስዮስ ደግሞ የአካላዊ አገልጋይ ሆኖ ተሾመ። ዓመታት አለፉ። ፍሬምናጦስ በታማኝነቱ በቅንነቱና በችሎታው በቤተ መንግስቱ ያሉትን መሳፍንትና መኳንንትን ሙሉ በሙሉ ማድረካቸው። ሁሉም ያከብሩትና ይወዱትም ነበር። ነገር ግን ድንገት አሰቃቂ ክስተት ተከሰተ። ንጉሥ አላሜዳ በጽኑ ታሞ ከዚህ ዓለም በሞት ተለየ። ሀገሪቱ ታላቅ ጭንቅ ውስጥም ወደቀች። አልጋ ወራሹ ኢዛና ገና ሕፃን በመሆኑ ሀገሪቱን የመብራት አቅም አልነበረውም። ንግሥቲቱ እቴጌ ሶፊያ የሀገሪቱን አስተዳደር ለመረከብ ስትገደድ የታመኑ ሰዎችን ይፈልግ ነበር። ይሁን እንጂ
በቤተ መንግስቱ ውስጥ የስልጣን ሽኩቻ ሊነሳ የሚችልበት አደጋ ያንዣብብም ነበር። በዚህ ወሳኝና ልብ አንጠልጣይ ሰዓት እቴጌ ሶፊያ ፍሬምናጦስንና ኤዴስዮስን አስጠራቻቸው። እቴጌ ሶፊያ ባሌ ሞቷል፣ ልጄ ኢዛና ገና ሕፃን ነው። አገሪቱ እንዳትበታተን ልጄም በትክክለኛው መንገድ አድጎ ዘውድ እንዲጭን የሚያስችል ታማኝ ሰው ከእናንተ ውጭ ማን አለኝ? እባካችሁ አገሪቱንና ልጄን ጠብቁልኝ። ፍሬምናጦስ ከጥፋት ከተረፈ ቀን ጀምሮ የእግዚአብሔር እጅ በሕይወት ውስጥ እንዳለችም ተረዳ። ባሪያ ሆኖ የመጣው ወጣት አሁን የኃያለው አክሱም መንግስት እውነተኛ መሪ፣ የመንግስቱ አማካሪና የሕፃኑ ንጉሥ ኢዛና ዋና አባት አስተማሪ ሆነ። ንጉሥ አላሜዳም እንደሞተ በአክሱም ቤተ መንግሥት ውስጥ ታላቅ የፍርሃትና የውጥረት ደመናም አበበ። ንግሥት ሶፊያ የሕፃን ኢዛና እናት በዙፋኑ ዙሪያ ያሉ መኳንንትንና የጦር አዛዦች ሕፃኑን ንጉሥ ገፍትረው ሥልጣኑን ይነጥቁታል የሚል ታላቅ ፍርሃትም አደረባት። አገሪቱ ወደ እርስ በርስ ጦርነትና ውድቀት ልትገባ አፋፍ ላይም ነበረች። በዚህ ወሳኝና አደገኛም ወቅት ነበር ፍሬምናጦስና ኤዴስዮስ የአገሪቱን የሥልጣንና የመልሶ ማደራጀት አደራ በሙሉ እጃቸው ያስገቡት። ፍሬምናጦስ ተራ ባሪያ ወይንም የቤተ መንግሥት ጸሐፊ መሆኑ ቀርቶ የአክሱም መንግሥት እውነተኛ መሪ፣ ዋና አስተዳዳሪም ሆነ። በብልህነቱ በጸጥታውና በሚገርም የማስተዳደር ጥበቡ በዙፋኑ ዙሪያ ሊነሱ የነበሩትን ሴራዎችና የሥልጣን ሽኩቻዎች በሙሉ በሰላም አከሸፋቸው። የመንግሥቱን ገቢ አስተካከለ፣ የጦር ሰራዊቱን አረጋጋ፣ ለአክሱም ሕዝብ ፍጹም ፍትሕንና ሰላምንም አሰፈነ። የፍሬምናጦስ ትልቁና ወሳኙ አደራ ግን ሀገሪቱን ማስተዳደር ብቻም አልነበረም። የወደፊቱን ንጉሥ ኢዛናንና ወንድሙን ሳይዛናን ማነጽ ነበር። ፍሬምናጦስ ሕፃኑን ኢዛናን በእቅፉ እያራሰ በጉልበቱ ላይ ያስቀመጠ የዓለምን ዕውቀት፣ የንግድና የጂኦግራፊ ምስጢር፣ የመሪነት ጥበብንና የጦር አቅጣጫዎችን ያስተምረው ጀመር። ነገር ግን ከሁሉ በላይ ፍሬምናጦስ ለኢዛና ያስከፈለው ትልቁ ሀብት የክርስቶስን ፍቅርና የወንጌልን እውነት ነበር። ፍሬምናጦስ ልጄ ኢዛና ሆይ፣ እውነተኛ ንጉሥ ማለት በጦር ሰራዊቱ ብዛትና በወርቁ ክምችት የሚመካ አይደለም። እውነተኛ ንጉሥ በሕዝቡ ላይ በፍቅርና በፍትሕ የሚነግስ ፈጣሪውን የሚፈራና የሚታዘዝ ብቻ ነው። ሕፃኑ ኢዛና በአስተማሪው ፍሬምናጦስና ፍጹም ቅንነት፣ የፍቅርና ጥበብ እየተደነቀም አደገ። የፍሬምናጦስ አምላክ ያደረገለት ጥበብና ሰላም የኢዛና ልብ ሙሉ በሙሉ ማረከው። በዚያ ዘመን አክሱም የጣዖት አምልኮ እንደ ጨረቃ፣ ፀሐይና የተለያዩ አማልክት የነገሰባት ሀገር ነበረች። ክርስትና ገና በይፋ አልገባም ነበር። ፍሬምናጦስ ግን በቤተ መንግሥቱ የነበረውን ሥልጣን ተጠቅሞ ታላቅ ምስጢራዊ ዕቅድ ማውጣት ጀመር። በግሪክና በሮም የንግድ መስመር በኩል ወደ አክሱም የሚመጡ ክርስቲያን ነጋዴዎችን እየፈለገ ያገኛቸዋል። ለነጋዴዎቹ ጥበቃ ከራሪ ቦታም ሰጣቸው። በከተማ ውስጥ ተሰብስበው የሚጸልዩበትና አምላካቸውን የሚያመሰግኑበት ቦታ የጸሎት ቤቶችን አዘጋጀላቸው። የአካባቢው የሀገሬው ሰዎችም የእነዚህን ክርስቲያኖች መልካም ስነ ምግባርና ፍቅር አይተው
ወደ ክርስትና እምነት እንዲሳቡ በርም ከፈተ። በዚህ መንገድ ሳይታወጅና ያለምንም ግጭት በአክሱም ምድር የክርስትና ዘር በምስጢርና በጸጥታም መደራጀት መዘራትም ጀመረ። ጊዜያት የነጎዶ ሕፃኑ ኢዛና ለአካለ መጠን ደርሶ ታላቁን የአክሱም ዘውድ ጫነ። ሀገሪቱ በጠንካራ መሪ እጅ ገባች። ኢዛና ዘውድ እንደጫነ የመጀመሪያ ስራው ያደረገው አስተማሪዎቹንና የሀገሪቱ ባለዳራዎችን ፍሬምናጦስንና ወንድሙን ኤዴስዮስን ወደ ዙፋኑ ፊት ማስጠራት ነበር። ንጉሥ ኢዛና ውድ አስተማሪዎች ሆይ አገሬን ከውድቀት አዳናችሁ፣ እኔንም እንደ አባት አሳደጋችሁኝ። ዛሬ እኔ ሙሉ ንጉሥ ሆኛለሁ። ከዛሬ ጀምሮ ነፃ ናችሁ። ወደ ተወለዳችሁበት አገር ወደ ጤግሮስ ተመልሳችሁ ከቤተሰቦቻችሁ ጋር በደስታ ኑሩ። ኤዴስዮስ በደስታ ተሞልቶ ወደ ተወለደባት አገር ለመመለስ ዕቃውን ማሸግ ጀመረ። ፍሬምናጦስ ግን በክፍሉ መስኮት በኩልም ወደ አክሱም ተራሮች ወደ ሕዝቡ እየተመለከተ በጽኑ ሐሳብ ተዋጠ። ፍሬምናጦስ የጢሮስ ሀብት፣ የቤተሰብ ፍቅር፣ የራሱ ነፃነት ምንም አልነበረም። በዓይኑ ያየው የኢትዮጵያ ሕዝብ መልካምነት፣ ነገር ግን የእውነተኛውን አምላክ ወንጌልና ጥምቀት አለማግኘቱ ልቡን በሐዘንና በፍቅር አቃጠለው። ወንድሙ ኤዴስዮስ ወደ ጢሮስ ሲመለስ፣ ፍሬምናጦስ ግን ሙሉ በሙሉ የተለየና ልብ አንጠልጣይ ውሳኔም ወሰነ። ጉዞ ወደ ታላቋ እስክንድርያም። ፍሬምናጦስ ከወንድሙ ከኤዴስዮስ ጋር ወደ ተወለደባት አገር መመለስ ሲችል ያንን ሁሉ ምቾትና ነፃነት አፌዘበት። በአክሱም ያሳለፋቸው ዓመታት የሕዝቡ ቅንነትና የእውነት ብርሃን ጥማታቸው በልቡ ውስጥ የወንጌል እሳት ነዶ ነበር። ከአክሱም ተነስቶ በብርሃንና በባህር አደገኛ ጉዞ በማድረግ ወደ ግብፅ ወደ ታላቋ እስክንድርያም አመራ። ጉዞው ረጅምና አሰልቺ ቢሆንም የፍሬምናጦስ ልብ ግን በአንድ ታላቅ ምኞት ይቃጠል ነበር። ለዚህ ታላቅ ሕዝብ እውነተኛውን የእምነት ብርሃን የሚያብራላቸው፣ የሚያጠምቃቸውና ሥርዓተ ቤተ ክርስቲያንን የሚያስተምራቸው እውነተኛ ጳጳስ ማግኘት። እስክንድርያ ሲደርስ በቀጥታ ወደ ታላቁ የክርስትና ሊቅና የቤተ ክርስቲያን አባት ወደ ቅዱስ አትናቴዎስ መንበር አመራ። ቅዱስ አትናቴዎስ በወቅቱ በንጉሣውያን ተጽዕኖና በሃይማኖት ክርክሮች ውስጥ ቢያልፍም የፍሬምናጦስን መምጣት በደስታ ተቀበለው። ፍሬምናጦስ በሊቁ ፊት ተንበርክኮ በአክሱም ያየውን ሁሉ የንጉሥ ኢዛናን አስተዳደግ፣ ሕዝቡን ለበጎ ነገር ዝግጁ መሆንና ክርስትናን ዘር እንዴት እንደዘራ በአንደበት በጥልቀትም አስረዳው። ፍሬምናጦስ አባቴ ሆይ በዚያች ታላቅ አገር አክሱም ውስጥ በርካታ ሕዝቦች አሉ። ነገር ግን የሕይወትን ውሃ የሚያጠጣቸው፣ ወንጌልን የሚሰብክላቸውና የክርስቶስን አምላክነት የሚያስተምራቸው ጳጳስና ካህን የላቸውም። እባክዎን የመንፈስ ቅዱስ እጅ ያለበትን አገልጋይ መርጠው ወደዚያ ይላኩላቸው አለ በትሕትና። ቅዱስ አትናቴዎስ በብልህነቱ በእምነቱና በእግዚአብሔር መንፈስ ተሞልቶ በፍሬምናጦስ ላይ ትኩር ብሎ ተመለከተ። ሊቁ የፍሬምናጦስን ታማኝነት፣ የአገሪቱን ቋንቋ ግዕዝና ባህል ጠንቅቆ ማወቁን፣ ከሁሉ በላይ ደግሞ ለሕዝቡ ያለውን ጥልቅ ፍቅርም ማስተዋለ። ቅዱስ አትናቴዎስ ወንድሜ ፍሬምናጦስ ሆይ የእግዚአብሔር መንፈስ ያደረብህ የዚያን ሕዝብ ቋንቋና ባህል የምታውቅ ሕዝቡን በፍቅር የምትወድ ከአንተ የተሻለ ሌላ ማን ሊገኝ ይችላል? በዚህ ታላቅ አምላካዊ አገልግሎት የተመረጥከው አንተው ነህ አለ። በዚያው ቅጽበት አትናቴዎስ እጁን በፍሬምናጦስ ላይ ጭኖ ጸለየ። የመጀመሪያው የኢትዮጵያ የአክሱም ጳጳስ አድርጎ ሾመው። በዚህ ጵጵስና ስሙ
አቡነ ሰላማ የሰላም አባት ተብሎ ተሰየመ። ተራ ባሪያ ሆኖ በሰንሰለት ገብቶ የነበረው ወጣት አሁን ግን የሺዎች መንፈሳዊ አባት፣ የመለኮታዊ ሕይወት መሪና የብርሃን መልእክተኛ ሆኖ ወደ አክሱም ተመለሰ። አቡነ ሰላማ ወደ አክሱም ሲመለሱ ንጉሥ ኢዛናና ወንድሙ ሳይዛና አጠቃላይ የቤተ መንግሥቱ መኳንንትና ሕዝቡ በትልቅ እልልታና ደስታም ተቀበሏቸው። ንጉሥ ኢዛናና ወንድሙ ሳይዛና በመጀመሪያ ተጠምቀው ክርስቲያን ሆኖ በመቀጠል ሙሉ የአክሱም ሕዝብ በወንጌል እውነትም አምኖ ተጠመቀ። ክርስትና በአክሱም መንግሥት ይፋዊ ብሔራዊ ሃይማኖት ሆኖ ታወጀ። አቡነ ሰላማ በመላው አገሪቱ እየተዘዋወሩ አብያተ ክርስቲያናትን አነጹ፣ ካህናትንና ዲያቆናትን ሾሙ፣ መጻሕፍትን ወደ ግዕዝ ቋንቋ እንዲተረጉሙ መንገድ ከፈቱ። የጣዖት አምልኮና የድንቁርና ጨለማ ከአክሱም ምድር በአንድ ጊዜ ተገፈፈ። ሕዝቡ በእምነቱ እንዲጸና በፍቅር በመንፈሳዊ ዕውቀትም እያደገ በራ። ለዚህ ነው የታሪክ ጸሐፊዎችና የቤተ ክርስቲያን አባቶች አቡነ ሰላማን ከሳቴ ብርሃን የብርሃን ገላጭ የብርሃን አውጪ በማለት የታላቅ አክሊል የደፋላቸው። አባታችን ሕያው አደራ ሰጥተዋል። አቡነ ሰላማ ከሳቴ ብርሃን ሙሉ ሕይወታቸውን ለኢትዮጵያ ሕዝብ መንፈሳዊ እድገት፣ ፍቅርና ሰላም አውለው በተቀደሰ ሕይወት አለፉ። ከጢሮስ ባህር ዳርቻ በባሪያነት ከተያዘ ወጣት ጀምሮ የንጉሥ አባት፣ የመንግሥት መሪ፣ በመጨረሻም የአንድ ታላቅ ሕዝብ የብርሃን አባት እስከ መሆን የደረሰው ይህ ጉዞ በእምነት በጽናትና በቅንነት የሚደረግ አገልግሎት የትኛውንም ጨለማ ወደ ታላቅ ብርሃን መለወጥ እንደሚችል የሚያሳይ ሕያው ተአምር ነው። አባታችን አቡነ ሰላማ ከሳቴ ብርሃን ጸሎታቸው፣ በረከታቸው፣ ምልጃቸው